እግዚአብሔር ከእንቅልፍ እንደሚነቃ ተነሳ። ወተንሳ እግዚአብሔር ከመዘነቃም ነዋ ወከመ ኃያል ወዳገ ወይ ወቀተለ ጸሮ በድሪሁ። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ ይላል። በነገራችን ላይ ሞት እንቅልፍ የሆነው በአዲስ ኪዳን፣ በብሉይ ኪዳን ሞት እንቅልፍ አልነበረም። ቅዱስ ዳዊት እንደውም ሞት በጣም አስጨናቂ ነገር፣ ሁሉም ሰው መሞት ይፈራ ነበር። ምክንያቱም ከሞት በኋላ የሚያገኛቸው እድል በጣም መጥፎ ስለሆነ፣ አንድም በሚሞቱ ሰዓት እጅግ በጣም በጭንቅ ነበር የሚሞቱ። ሁሉ ጌታ ኢየሱስ ክርስቶስ ክብር ይግባውና በሰው ፍቅር ሰክሮ በመልዕልተ መስቀል በቀራንዮ አደባባይ ራቁቱን ተሰቀለ። በሰው ፍቅር ሰክሮ ራቁቱን ተሰቀለ። ከዛስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በመላው ዓለም ያላችሁ ውድ ኦርቶዶክሳውያን እንኳን ለብርሃነ ትንሣኤው በሰላምና በጤና አደረሳችሁ። ይህንን የትንሣኤ ብስራት የትንሣኤ ሰላምታ እንድናስተጋባ መድኃኔዓለም ለብርሃነ ትንሣኤው በጤናና በሰላም ስላደረሰን ስሙ የተመሰገነ ይሁን። ዛሬም እንዳስለመድናችሁ ከትንሣኤ በዓል ጋር በተያያዘ አንዳንድ መንፈሳዊ ቁም ነገሮች ልንመግባችሁ ወደ እናንተ መጥተናል። እንግዲህ ቤተሰብ ያልሆናችሁ ዩቲዩብ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ቤተሰብ የሆናችሁ ደግሞ እንዳስለመዳችሁት ላይክ ሼር በማድረግ ለሁሉ እያዳረሳችሁ እስከ መጨረሻ ድረስ አብራችሁን እንድትቆዩ ለማሳሰብ እወዳለሁ። መልካም ቆይታ። እንግዲህ ሁላችንም በጉጉት ከምንጠብቀው ከ9 አበይት በዓላት መካከል አንዱ ትንሣኤ ነው። ትንሣኤ ለቤተ ክርስቲያናችን ትልቅ የአገልግሎት ማዕከል መዳረሻ ነው። አብዛኛው የቤተ ክርስቲያን አገልግሎት የተመሰረተው በትንሣኤ ላይ መሰረት ተደርጎ ነው። ትንሣኤ ከሌለ ምንም ነገር ብናደርግ ምንም ነገር ብናከናውን ጥቅም የለውም፣ አይረባንም ማለት ነው። ቢቀደስ፣ ቢዘመር፣ ቢሰበክ፣ ኪዳን ቢደረስ ማለት ቢቆም፣ የትኛውም አገልግሎት ቢከናወን፣ ማናቸውንም የትሩፋት ስራዎች ብንሰራ መሰረታችን የሙታን ትንሣኤ የክርስቶስ መነሳት፣ እኛ ደግሞ እሱን ተከተልን በእርሱ የምናምን ሕያው ሆነን እንደምንነሳ በትንሣኤ ዘጉባኤ ከፊቱ እንደምንቆም ወደ ክብሩ እንደምንሰበሰብ እርግጠኞች ስለሆንን ብዙ መንፈሳዊ አገልግሎቶችና ብዙ መንፈሳዊ ተግባራትን እናከናውናለን። ስለዚህ ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች ሲጽፍ ሙታን የማይነሱ ከሆነ አገልግሎታችን ከንቱ ነው፣ ስብከታችን ከንቱ ነው። አሁን የምንሰብካቸው ስብከት ፍሬያማ የሚሆነው ሙታን ትንሣኤ ሲኖር ነው እና ይህንን የሙታንን ትንሣኤ የሰው ልጆችን ሕያውነት ያረጋገጠው መድኃኔዓለም በዚህ ቀን ነውና አምላካችን እግዚአብሔር አሁንም በትንሣኤ ዘጉባኤ በፊቱ በክብር እንድንቆም ይህንን እድል ፈንታ ያድልን ዘንድ መልካምና ቅዱስ ፈቃድ ይሁንልን። ዛሬ የምንነጋገረው የትንሣኤ የመጀመሪያው ቀለምና ምስጢሩ የሚል ይሆናል። እንደየሰዓታችን ዳግም ትንሣኤንም አያይዘን የምናካት ነው የሚሆነው። ሰዓታችን ከሄደ ደግሞ በሁለተኛ ቪዲዮ ስለ ዳግም ትንሣኤ ለብቻው የምንሰራ ነው የሚሆነው። ሁላችንም ሰሞነ ሕማማቱን ጾሙን ከፈጸምን በኋላ ሌሊት ትንሣኤውን ለማብሰር የትንሣኤን አገልግሎት ለመካፈል ስንሄድ መጀመሪያ የምንሰማው የትንሣኤ ቀለም ወተንሥአ እግዚአብሔር ከመ ዘነቃ እምንዋ ወከመ ኃያል ወህዳግ ወቀተለ ጸሮ በድሬ። ከዚህ የሚቀድም የትንሣኤ ቀለም ነው። ከዛ በኋላ ትንሣኤ ከለ እንደ አሜን ወምድር ፋሲካ አማን በአማን ተንሥአ እሙታን፣ ሌሎች የትንሣኤ ቀለሞች ኪዳኑን ይቀጥለው ቅዳሴው ክርስቶስ ተንሥአ እሙታን ሞተ ወኬዶ ለሞት እያለን የምናውጀው ሁሉም ለአመሳልስት ዕለት ተንሥአ እሙታን እያለንም በቅዳሴያችን የምናውጀው ከዚህ ቀለም በፊት ነውና ትንሣኤ ሲመጣ ሁሌ ቀዳሚ የሆነው የትንሣኤ የብስራት ዜማ ዲያቆናቱ በቅድስት ወይም በቅኔ ማህሌት ወጥተው የሚያበስሩን ይህ ዜማ ነውና ይህ ዜማ የትንሣኤ ቀዳሚ ቀለም ነው። ምስጢሩ ምን ይመስላል የሚለውን በአጭሩ እንመለከታለን። በመዝሙር 77 ቁጥር 65 ላይ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ ወተንሥአ እግዚአብሔር ከመ ዘነቃ እምንዋ ወከመ ኃያል ወህዳግ ወይ ወቀተለ ጸሮ በድሬ። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ። እንግዲህ የተኛ ሰው ከእንቅልፍ ፈጥኖ እንደሚነሳ እግዚአብሔርም ከ70 ዘመን በኋላ እስራኤልን ለመርዳት በጸጋ ሌሊት ፈጥኖ ተነሳ። እንግዲህ ቅዱስ ዳዊት
ነቢይ እንደመሆኑ መጠን በተለይ ትንቢት ሲነገር ያለፈውን የነበረውን የሚመጣውን አካቶ ነው የሚነገረውና በወቅቱ ቅዱስ ዳዊት ወተንሳ እግዚአብሔር ከመዘነቃ የሚለውን ሊቃውንቱ ሲተረጉሙት እግዚአብሔር ከሰባ ዘመን በኋላ እስራኤልን ለመርዳት ፈጥኖ ተነሳ ይላል። እንግዲህም በትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ ገናናው መልአኩ ቅዱስ ሚካኤል አቤቱ 7 ዘመን ሙሉ የተቆጣቸውን የይሁዳንና የኢየሩሳሌምን ከተሞች የማትምራቸው እስከ መቼ ነው የሚል ኃይለ ቃል እናገኛለን በዚህ በቀደም በጠቀስኩላችሁ ጥቅሶች ላይና ይሄንን መልአኩ ከተናገረ በኋላ የሚያጽናና ቃል ለመልአኩ እንደመጣለት እናያለን ማለት ነው። ከዛ በኋላ ስለዚህም ከኔ ጋራ ይነጋገር የነበረው መልአክ እንዲህ አለኝ፣ ስበክ እንዲህም በል የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ በታላቅ ቅናት በኢየሩሳሌምና በጽዮን ቀንቻለሁ። እኔ ጥቂት ብቻ ተቆጥቼ ሳለሁ እነርሱ ክፋትን ስላበዟት ባልተቸገሩት አሕዛብ ላይ እጅግ ተቆጥቻለሁ። ስለዚህ እግዚአብሔር እንዲህ ይላል፣ ወደ ኢየሩሳሌም በምሕረት ተመልሻለሁ፣ ቤቴ ይሰራባታል፣ በኢየሩሳሌም ላይ ገመድ ይዘረጋባታል ይላል የሰራዊት ጌታ እግዚአብሔር። ይሄ እንግዲህ በመልአኩ ያናገረው ነብዩ እግዚአብሔር ዘካርያስ የጻፈው ትንቢት ቃል ነውና ለዛ ነው እግዚአብሔር ከሰባ ዘመን በኋላ እስራኤልን ለመርዳት ቤቱ እንዲታነጽ እስራኤልን ባጆ ለማበስ ፈጥኖ ተነሳ የሚል ቀዳማዊ ትርጉም አለ። ሁለተኛ ወተንሳ እግዚአብሔር ከመዘነቃ፣ አንድም እግዚአብሔር በመልዕልተ መስቀል 3 ሰዓት ያህል በመስቀል ላይ ከቆየ በኋላ እንዲሁ ደግሞ በከርሰ መቃብር 3 ቀንና 3 ሌሊት ከተካደረ በኋላ የቀጠራት ቀን ስትደርስ እግዚአብሔር ከእንቅልፍ እንደሚነቃ ፈጥኖ ተነሳይ እና እዚህ ጋር ምንድነው የምናየው? ሞቱን ትንሣኤውን ከብዙ ምሳሌ መርጦ ከእንቅልፍ ጋራ ያነጻጽረዋል ማለት ነው። እንደምታውቁት ሰው እንቅልፍ ይተኛል፣ ሲጨርስ እንቅልፉን ይነሳል። ሁላችንም እንቅልፍ የምንተኛው በገዛ ፈቃዳችን ነው። እንቅልፉ ያልመጣ ሰው ተኛ ብንለው አይተኛም። ማንኛውም ሰው በአንቀሳቀሰው አላርም ባይሞላም እንቅልፉን ሲጨርስ ይነሳል። ስለዚህ እንቅልፍ በገዛ ፈቃድ የሚደረግ ስጋን ለማረፍ ለማሳረፍ ራሳችን እንዲታደስ አይምሯችን ለአዲስ ስራ ለአዲስ ክንውን ዝግጁ እንዲሆን መንፈሳችንም እንዲረጋጋ የምናደርገው ነገር ነው። ምንተኛለን ካልተኛን ስራ ተግባራችንን እንደ ልብ መከወን አንችልም። ስለዚህ የምንተኛው በገዛ ፈቃዳችን ነው የምንተኛው። ሁለተኛ ደግሞ የሰው ልጅ ሲተኛ አይፈራም። ለምን? ማታ ተኝቶ ጠዋት እንደሚነሳ እርግጠኛ ሆኖ ነው። ለምሳሌ ዛሬ ከተኛችሁ አትነሱም፣ በዚያው ነው የምትሞቱት፣ መነሳት የለም ቢባል አንድ ሰው መተኛት አይፈልግም። ሁሉም ሰው የሚተኛው እንቅልፉን ሲጨርስ ጠዋት እንደሚነሳ እርግጠኛ ሆኖ ነው ማለት። ስለዚህ ስለ እንቅልፍ ስናነሳ እነዚህ እናያለን እና የሰው ልጅ በገዛ ፈቃዱ እንደሚተኛ ሁሉ ጌታ ኢየሱስ ክርስቶስ በገዛ ፈቃዱ በስጋ ሞትን ተቀበለ። በመልዕልተ መስቀል 3 ሰዓት ያህል ቆየ። በከርሰ መቃብር 3 ቀንና 3 ሌሊት አደረ ማለት። ይሄንን የተቀበለው በገዛ ፈቃዱ ለሰው ልጆች ካለው ፍቅር የተነሳ ነው ማለት። ስለዚህ ሰው በእንቅልፍ ወዶ እንደሚተኛ ሁሉ ጌታ ኢየሱስ ሞታችንን ወዶ እንደተቀበለ ያሳያል። እንዲሁ ደግሞ ሰው ከእንቅልፉ ሲነሳ ምንም እንኳ የሚነሳበት ሰዓት የተለያየ ቢሆንም ለምሳሌ አንድ ሰው አይቀሰቅሰው አላርም አይሞላ በጠዋት መነሳት ሊከብደውም ግን እንቅልፉ ሲጨርስ አርፍዶ ቢሆን ይነሳል። ሲነሳ ደግሞ የለበሰውን ልብስ አንሶላይም ብርድ ልብሴን ግለጡልኝ፣ የለበስኩትን አንሱልኝ፣ የተጠመጠመውን እግሬ ላይም ራሴ ላይም ያለው ፍቱልኝ አይል። ምክንያቱም ሰው ከእንቅልፉ ሲነሳ ኃይሉ ይታደስለታል። ኃይሉ ይታደስለት አቅም አግኝቶ አይምሮ በርትቶ በሰውነቱ ጠንካራ ሆኖ ነው የሚነሳው። ስለዚህ ፈጥኖ የለበሰውን ልብስ ገልጦ በእጁም በራሱም በእግሩ ላይም የተጠመጠመው ማናቸውም ጨርቅ ፈቶ እንደሚነሳ ሁሉ ብርድ ልብስ የሚገልጥለት አንሶላ የሚያነሳለት ሰው የተጠመጠመውን ነገር የሚፈታለት ሰው እንደማይፈልግ ሁሉ ጌታ ኢየሱስ ክርስቶስን 3 ቀንና 3 ሌሊት በከርሰ መቃብር አድሮ ሲነሳ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በገዛ ስልጣኑ ሞት እንድል አድርጎ እንደተነሳ ለማጠየቅ ይሄንን ነገር ከእንቅልፍ ጋራ ተነጻጽሯል ማለት ነው። በነገራችን ላይ ሞት እንቅልፍ የሆነው በአዲስ ኪዳን፣ በብሉይ ኪዳን ሞት እንቅልፍ አልነበረም። ቅዱስ ዳዊት እንደውም ሞት በጣም አስጨናቂ ነገር፣ ሁሉም ሰው መሞት ይፈራ ነበር። ምክንያቱም ከሞት በኋላ የሚያገኛቸው እድል በጣም መጥፎ ስለሆነ፣ አንድም በሚሞቱ ሰዓት እጅግ በጣም በጭንቅ ነበር የሚሞቱ። በተለይ ቅዱስ ዳዊት በመዝሙር 18:4 ላይ አሐዘኒ ጻዕረ ሞት፣ የሞት ጻዕር ያዘኝ እያለ ይናገራል። እንዲሁ ደግሞ በመዝሙር 116 ቁጥር 3 ላይ የሞት ጻዕር ያዘኝ፣ የሲኦልም ሕማም አገኘኝ።
ስለዚህ ሞት በብሉይ ኪዳን እንቅልፍ አልነበር፣ ጣይር ነበረ፣ ወጥመድ ነበረ፣ ጭንቅ አስጨናቂ ነበረ። 5500 ዘመን ሰይጣን ከስጋ ከነፍሳቸው ጋር ፍጥረትን ተቆራኝቶ በጭንቅ እንዲሞቱ በስቃይ እንዲሞቱ ያደርግ ነበር። ይህንንም ካደረገ በኋላ ስጋቸው በመቃብር እንዲበሰብስ ነፍሳቸው ደግሞ በሲኦል ግዞት እስራት ውስጥ እንድትጨነቅ ያደርግ ነበር እና በዚህ ምክንያት ከሞቱ በኋላ የሚገጥማቸው እድል ጥሩ ስላልሆነ የሚሞቱትም ደግሞ በጭንቅ ስለሆነ ብዙ ሰዎች በብሉይ ኪዳን ሞትን ይፈሩ ነበር። በሐዲስ ኪዳን ግን ሞት አይፈራም። ቅዱስ ጳውሎስ ራሱ ለፊልጵስዩስ ሲጽፍላቸው ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። ምክንያቱም ሞት እንቅልፍ ስለሆነ በሐዲስ ኪዳን ክርስቶስ ከተነሳ በኋላ ሁሉም ሰው ሞትን ተዳፈረ። እንደውም እኮ በዚህ በአንደኛ ቆሮንቶስ በዚህ 15:56 ላይ ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ? አጣጫው በፊት መውጊያ ነበር። ዓለምን ሁሉ የሚወጋበት፣ ዓለምን ሁሉ የሚቆጣጠርበት፣ ዓለምን ሁሉ የሚያሸንፍበት ምን ነበረው? መውጊያ ነበረው፣ ፍላጻ ነበረው። ይሄ ሁሉ ግን በክርስቶስ ትንሣኤ ድል ተመቷል እና ለዛ ነው ሞት የእንቅልፍ ያህል ቀላል የሆነው ማለት ነው። እንግዲህ የእንቅልፍ ያህል ቀላል ነው። ማንም ሰው እንቅልፍን አይፈራ፣ ማንም ሰው መተኛትን አይፈራ፣ ማንቀላፋትን አይፈራ። እንደሚነሳ እርግጠኛ ስለሆነ እንደውም ሰው ሲያንቀላፋ ሲተኛ ምን አይምሮ ያርፋል። የዛለው ስጋው እየታደሰ ይሄዳል። ለአዲስ ነገር ዝግጁ ሆኖ ይነሳ። ስለዚህ ሁሉም ሰው እንቅልፍን ይወዳል። አንድ ሰው ከሁለት ቀን በላይ ካልተኛ ነገሮችን ማከናወን አይችልም። ስለዚህ እንቅልፍ የብዙ ነገር መፍትሄ ነው። እግዚአብሔር ለሰው ልጆች እውነት ለመናገር ስጋዊ እንቅልፍ ባይፈጠር ኖሮ ሰው ሆኖ እንኳን ቆሞ ለመራመድ ይቸግረው ነበር። እኛ አንድ ቀን እንቅልፍ ካልተኛን እኮ በማግስቱ የያዝነውን ዕቃ ከእጃችን ሊያመልጠን ይችላል። ከብረት ልንጋጭ ይችላል። ጉድጓድ ብዙ ነገሮች እንቅልፍ ያለበት ሰው በጣም ብዙ ነገሮች ሊገጥሙት ይችላል እና የአእምሮ መረጋጋትን የህሊና ሰላምን ወይም ደግሞ የስጋ እረፍትን የምናገኝበት ነገር ቢኖር እንቅልፍ ነው እና በዚህ ልክ ክርስቶስ ኢየሱስ ከሞት ተነስቶ ሞትን የእንቅልፍ ያህል አደረገው ይላል ቅዱስ ዳዊት። ይህንን ነገር አስቀድሞ በትንቢት መነጽር ሲያይ በመዝሙር 3:5 ላይ አንሰ ሰከብኩ ወኖምኩ ወተንሳይኩ እስመ እግዚአብሔር አንሳኒ፣ እኔ ተኛው አንቀላፋው አለ። ያ ቅዱስ ዳዊት አስቀድሞ በትንቢቱ ብዙ ነገር ሲናገር የነበረ የሞት ጻር ወደቀብኝ፣ የሞት ጻር ያዘኝ እያለ ሲናገር የነበረ የክርስቶስ ትንሣኤ ተገልጦለት ከክርስቶስ ትንሣኤ በኋላ የሚነሱ ነፍሳት ወይ ደግሞ የሚሞቱ ክርስቲያን ወደ በስጋ የሚያልፉ የሚያንቀላፉ ሰዎች የሚያገኙትን ክብር በክርስቶስ ተደግፈው ከሞት እንደሚነሱ በቀኝ እንደሚቆሙ በክብር እንደሚሰበሰቡ አስቀድሞ ሲያውቅ ምን አለ? አንሰ ሰከብኩ ወኖምኩ እስመ እግዚአብሔር አንሳኒ። ስለዚህ እኔ ተኛው አንቀላፋው እግዚአብሔር ደግፎኛልና ነቃው። አንሰ ሰከብኩ ወኖምኩ ወተንሳይኩ እስመ እግዚአብሔር አንሳኒ፣ እኔ አንቀላፋው ተኛው እግዚአብሔር ደግፎኛልና ነቃው። ስለዚህ ሰው ከስጋ እንቅልፍ ተኝቶ ቢነሳ ከሞተ በኋላ በትንሣኤ ዘጉባኤ ከሞት ተነስቶ ቢቆም በእግዚአብሔር እርዳታ ነው። ያለማንም እርዳታ መቃብር ሲያስከፍት መግነዝ ሲያስፈታ በክብር የተነሳው ክብር ይግባውና መድኃኔዓለም ብዙ የተነሱ አሉ። እና አልዓዛርን ማንሳት እንችላለን ከሞት። እናታችን ቅድስት ድንግል ማርያም እንዲሁ ከሞት ተነስታለች። ሌሎቹ እነዚህ ሁሉ አስነሽ ስላላቸው በክርስቶስ እንዲነሱ ስለተፈቀደላቸው እንጂ ከመድኃኔዓለም ውጪ ከክርስቶስ ውጪ ሞትን ድል አድርጎ የተነሳ ሞትን እንቅልፍ ያደረገ ሞትን ታሪክ ያደረገ ሞትን ተረት ያደረገ ሞትን ኢምንት ያደረገ የለምና ይህንን ክብር ስላደረን ስላጎናጸፈን ስሙ ለዘላለም የተመሰገነ ይሁን። ስለዚህ በዚህ ምስጢር የሞትና ትንሣኤው በእንቅልፍ ተመስሏል። ስለዚህ እግዚአብሔር ሰው ከእንቅልፉ ፈጥኖ እንደሚነሳ ሁሉ እግዚአብሔርም እንዲሁ ወተንሳ እግዚአብሔር ከመዘንቃ ነዋ ከእንቅልፍ እንደሚነቃ እንዲሁ ተነሳ ይላል። ከዛ ባሻገር ደግሞ በተለይ ሞት እንቅልፍ ስለመሆኑ ብዙ ማስረጃዎች አሉ። አንድ ብቻ ልጥቀስላችሁ። በዚህ በዮሐንስ ወንጌል ምዕራፍ 11 ቁጥር 11 ላይ የምትወደው አልዓዛር ሞቷል ብለው ለጌታ ለኢየሱስ ክርስቶስ መልእክት ላኩበትና ጌታ ኢየሱስ ክርስቶስ የተናገረውን በጣም አንድ አስገራሚ ነገር እዚህ ላይ እንመለከታለን። ይህን ተናገረ። ከዚህ በኋላ ወዳጃችን አልዓዛር ተኝቷል፣ ነገር ግን ከእንቅልፉ ላስነሳው እሄዳለሁ አላቸው። ደቀ መዛሙርቱም ተኝቶ እንደሆነ ይድናል አሉት። ኢየሱስም ስለሞቱ ተናግሮ ነበር። እነሱ ግን ስለ እንቅልፍ መተኛት እንደተናገረ መሰላቸው ይላል። ሄደን አልዓዛርን እንቀስቅሰው ሲላቸው እንዴ ተኝቶ ከሆነማ እንቅልፉ ጨርስ ይነሳል አላቸው። እርሱ ግን ስለ ሞቱ ወይ ደግሞ ሞቱን እንቅልፍ ይለው ነበር ይላል።
ምክንያቱም በክርስቶስ ያመነ ሰው ከዛ በኋላ ቁጥር 26 ላይ በእኔ የሚያምን ቢሞት እንኳን ሕያው ሆኖ ይኖራል። ስለዚህ በክርስቶስ ያመነ ሁሉ ሞቱ እንቅልፍ ነው። ሞት አያስፈራው፣ ሞት አያስደነግጥም። እንደውም ሞት ወይ መወጋየት አለ ብሎ በሞት ላይ ለመዘባበት ሁሉ ስልጣን ተሰጥቶታል ማለት ነው። ስለዚህ በዚህ መንገድ ሞት እንቅልፍ ሆኗል። ያ ብቻ አይደለም። እንደምታውቁት ለትንሣኤ ሙሉ ሳምንት ከትንሣኤ እሑድ እስከ ዳግም ትንሣኤ የሚነበብ ተመሳሳይ የመጽሐፍ ቅዱስ ክፍል አለ። የጳውሎስ መልእክት ስናይ ቅዱስ ጳውሎስ ለአንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ መጀመሪያ የትንሣኤ ዕለት ጳውሎስ ዲያቆኑ ዋናው ዲያቆን የሚያነበው ይሄ ነው። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተለይቶ ተነስቷል ይላል። አሁን ግን ክርስቶስ ላንቀላፉት ምን ሆኖ በኩራት ሆኖ ከሙታን ተለይቶ ተነስቷል። አይታቻ ላንቀላፉት ሁሉ በኩራት ሆኖ ከሙታን ተለይቶ ተነስቷል። ስለዚህ በክርስቶስ አምነው የሞቱ ሰዎችን ያንቀላፉ ይላቸዋል፣ ጥቂት ያትረፉ ይላቸዋል። ምክንያቱም በስጋ በክብር ስለሚነሱ ማለት ነው፣ ከፊቱ ስለሚቆሙና በብሉይ በሐዲስ ኪዳን ሞት በተደጋጋሚ እንቅልፍ ስለተባለ ሞት በዚህ ልክ ቀላል ስለሆነ ይህንን የሚያገኘነው ደግሞ ክርስቶስ ኢየሱስ ከሞት ስለተነሳ በትንሣኤው በኩል ስለሆነ ይህን ያሳያል። ሌላው የሚቀጥለው ደግሞ ወከመ ኃያል ወህዳገ ወይን የወይን ስካር እንደለቀቀው እንደ ኃያል ሰው ይላል። የወይን ስካር እንደለቀቀው ሰው ወይን ጠጥቶ ሰክሮ እንደተኛ ከዛ በኋላ ስካሩ ሲለቀው ፈጥኖ ብድግ ብሎ እንደሚነሳ እንደ ኃያል ሰው እግዚአብሔር ምን አለ? ተነሳ። ወከመ ኃያል ወህዳገ ወይን። እንደሚታወቀው አንድ ሰው መጠጥ ጠጥቶ ሰክሮ የተኛበትን ሳያውቅ ሊተኛ ይችላል። መንገድ ላይ ሊተኛ ሊሆን ይችላል። ያገኝበት ቦታ ሊተኛ ይችላል። ነገር ግን እንቅልፉ ሲለቀው ስካሩ ሲለቀው ፈጥኖ ብድግ ብሎ እንደሚነሳ ሁሉ እግዚአብሔር ደግሞ እንደ ኃያል ሰው እንደምታውቁት ብዙ ጊዜ ሰው መጠጥ ሲጠጣ ከመተኛቱ ባሻገር ራቁቱን ልብሱን አውልቆ ይችላል። ራቁቱን ይችላል። እንደውም በዚህ አጋጣሚ በተለይ ሊቃውንት አባቶቻችን ይህን ሲያመሰጥሩ ምን አሉ? ጌታ ኢየሱስ ይሄንን ትንሣኤውን ከስካር ጋር ከወይን ስካር ጋር ለምን ተነጻጸረ ቢሉ አሉ በዚህ በኦሪት ዘፍጥረት ምዕራፍ 9 ላይ አባታችን ኖህ ገበሬ ነበርና ከእርሻው ወይ ደግሞ ከወይኑ ጠጣ፣ ወይን አዘጋጅቶ ወይን ጠጣ። ስለዚህ በወይን ብዛት ስለሰከረ ራቁቱን ወይን አሰከረውና ራቁቱን። በዚህ ጊዜ የኖህ 3 ልጆች አሉ፣ ካም፣ ሴም፣ ካምና ያፌት። ስለዚህ ካም የተባለው ልጅ መጣና የአባቱ ራቁቱን በሚሳይ በጣም ሳቀ፣ በጣም ቀለደ፣ በጣም ተሳለቀ። ከዛ በኋላ ወጥቶ ሮጦ ለማን ነገረ? ለወንድሞቹ ለሴምና ለካም ለያፌት ነገራቸው። ይኸውላችሁ አባታችሁ ወይን ጠጥቶ ራሱን ስቶ ራቁቱን ሆኖላችኋል፣ ኑ ጉዱ ብሎ ጠራቸው። እነሱ ግን ይላል የአባታቸውን ዕርቃን ላለማየት በእጃቸው በነፍሳቸው በጨርቃቸው ሸፍነው ገብተው ምን አደረጉ? የአባታቸውን ዕርቃን ሸፈኑ ይላል። አይታችሁ ከዚህ ኖህ ወይን በመጠጣቱ የተነሳ ራቁቱን እስኪሆን ድረስ ካም ልጁ እስኪሳለቅበት ድረስ ደርሷል። ነገር ግን የኖህ ልጆች ሴምና ያፌት የአባታቸውን ዕርቃን ሸፈኑ። አሁን እዚህ ጋር ልብ በሉ። ኖህ በወይን ስካር ሰክሮ ራቁቱን እንደነበረ ሁሉ ጌታ ኢየሱስ ክርስቶስ ክብር ይግባውና በሰው ፍቅር ሰክሮ በመልዕልተ መስቀል በቀራንዮ አደባባይ ራቁቱን ተሰቀለ። በሰው ፍቅር ሰክሮ ራቁቱን ተሰቀለ። ከዛስ ካም የተባለው የኖህ ልጅ በአባቱ ላይ እንደተሳለቀ ሁሉ አይሁዳውያን ሮማውያን መጥተው ምን አሉ? እስኪ አንተ አምላክ ከሆንክ ከመስቀል ላይ ውረድ። ብዙ ተሳለቁበት። በሰሞነ ሕማማቱ ስንሰማው የከረም ነው። ስለዚህ ብዙ ተሳለቁበት። አይሁዳውያን ተሳለቁበት፣ ሮማውያን ተሳለቁበት። እነዚህ በማን ይመሰላሉ? በኖህ ልጅ በካም ይመሰላሉ። ነገር ግን በዚህ ሰዓት የአባታችንን ዕርቃን ገመና አናይም ብለው ሴምና ያፌት የአባታቸውን ዕርቃን ገመና እንደሸፈኑ ሁሉ ፀሐይና ጨረቃ የክርስቶስን ራቁትነቱን አናሳይም አንገልጥም ብለው ፀሐይ ጨለመ፣ ጨረቃን ደም ሆነ፣ ከዋክብትም ረገፉ። ስለዚህ ሴምና ያፌት በፀሐይና በጨረቃ ይመሰላል። አይሁድና ሮማውያን ደግሞ በካም ይመሰላሉ። ስለዚህ ወከመ ኃያል ወህዳገ ወይን የሚለው የወይን ስካር እንደለቀቀው እንደተው እንደ ኃያል ሰው ማለት ኖህ በወይን ስካር ሰክሮ ራቁቱን እንደነበረ ሁሉ ጌታ ኢየሱስ ክርስቶስ በሰው ፍቅር ሰክሮ ራቁቱን ነበር ይላልና ካም በአባቱ ዕርቃን እንደቀለደ ሁሉ አይሁዳውያንም በክርስቶስ ሞት፣ ሮማውያንም በክርስቶስ ሞት ቀልደዋል ማለት ነው። ፀሐይና ጨረቃ ደግሞ የጌታችንን ዕርቃን አናሳየን ብለው እንደጨለሙ ብርሃናቸው እንደከለከሉ ሁሉ እንዲሁ ደግሞ ሴምና ያፌት
የአባታችንን ገበና እናሳይም ብለው የአባታቸውን እርቃን ሸፈኑ ይላልና እንደውም በዚህ በትርጓሜ ላይ ምን ይላል? በዕብራውያን ባህል ጽኑ የወይን ጠጅ መጠጥ አለ። ያንን የጠጣ ሰው 3 ቀን ወድቆ ሰንብቶ በ3ኛው ቀን ጤና አግኝቶ ይነሳል። እንግዲህ እስራኤላውያን ጠጅ በመጥመቅ እና ወይን በማዘጋጀት በጣም ይታወቃሉ። ምክንያቱም በመጽሐፍ ቅዱስ ታሪክ ብዙ ጊዜ ወይን ተብሎ ይጠራል። ይህንን ታውቃላችሁና ወይን ያዘጋጃል፣ የወይን መጠጥ ያዘጋጃል። ያ ወይን መጠጥ ረጅም ጊዜ ይቆይና ኃያል ሰው ብርቱ ሰው ካልሆነ መጀመሪያውንም አይጠጣም። ጠጥቶ የሰከረ ሰው ደግሞ 3 ቀን ወድቆ ይሰነበታል፣ ራሱን ስቶ ማለት ነው። እንዲህ አሁን ለምሳሌ በዚህ ዘመን ያሉ መጠጦች ሰው ቢጠጣ ምናልባት 1 ቀን ወይ 2 ቀን ሊያሰክሩ ይችላል። በጣም ረጅም ጊዜ የቆየ ጠጅ ግን 3-4 ቀን ላውም እሱም ኃያል ሰው የሆነ በጣም ብርቱ ጠንካራ ሰው ከሆነ በ3ኛው ቀን ጤና አግኝቶ ህሊናው አይሮ ተመልሶለት ብድግ ብሎ ይነሳል። ወከመ ኃያል ወዳከ ወይን የወይን ስካር እንደተው እንደ ኃያል። ስለዚህ እንዲሁ እግዚአብሔር ምንም እንኳ በሰው ፍቅር ሰክሮ በቀራንዮ አደባባይ ራቁቱን የተሰቀለ ቢሆንም የወይን ስካር እንደተው እንደ ኃያል ሰው 3 ቀንና 3 ሌሊት በከርሰ መቃብር አድሮ ተነሳ ይላል። እንግዲህ ኃያል መባሉ ሞትን ድል የሚያደርግ ሞትን የሚያሸንፍ የሞትን ማሰሪያ የሚቆርጥ ትንሣኤን የሚያበስር ኃያል አምላክ ኃያል አባት መሆኑን ሲያጠይቅ ነው ይላል። እንግዲህ እንደዚህ አይነት በርከት ያሉ ምስጢሮች አሉት። ከዛ ወቀተለ ጸሮ በድሬው በእስራኤል ከፈረደ በኋላ በአሕዛብ ፈረደባቸው። አንድም እስራኤልን ተከትለው የመጡትን ግብፃውያንን በባሕረ ኤርትራ አስፈተማቸው። እንግዲህ በጠላቶቹን በኋላው ገደለ ይላል። እስራኤልንና እግዚአብሔር ማን ነው ብሎ ሲገዳደሩ የነበሩት ፈርዖናውያን ምን አደረገ? እስራኤል በባህር ከተሻገሩ በኋላ ፈርዖን ከነሰራዊቱ ከኋላ ይከተል ነበር። ስለዚህ እስራኤል ከተሻገሩ ካለፉ በኋላ የኤርትራ ባህር ድጋሚ እንዲገጥም ተከፍሎ የነበረው ኤርትራ ባህር እንዲገጥምና ከኋላ የነበሩ ጠላቶቹ እስራኤል ጠላት እግዚአብሔር ጠላት የተባሉት ፈርዖንና ሰራዊቱ በኤርትራ ባህር ሰጥመው እንደቀሩ ለማጠየቅ ወቀተለ ጸሮ በድሬው አንድም ጠላቶቹን በኋላው መታ ገደለ ይላል። ስለዚህ በዚህ የተነሳ አንድም ከተንሳኤ ዘጉባኤ በኋላ ፈጽሞ ስሙን ያልጠሩትን ክብሩን ያልገለጡትን በዚህ ዓለም ወጥመት ተይዘው የቀሩትን ማናቸውንም ለሱ ተግዳሮት የሆኑትን ለክርስቲያኖችና ለክርስቶስ ጠላት የሆኑትን መላውን ያንን 6666 ወይ ደግሞ 666 የተባለው የዛን የአውሬ ምልክት ያደረጉትን እነዚያን ጠላቶቹን ከተንሳኤ ዘጉባኤ በኋላ እንደሚመታቸው በጨለማ ውስጥ እንደሚጥላቸው በገሃነመ እሳት እንደሚያሳርፋቸው እንደሚዘጋባቸው ሲያጠይቅ ወቀተለ ጸሮ በድሬው ይላል። ስለዚህ ይህ እጅግ በጣም የተወደደ ብዙ ምስጢር ያለው የትንሣኤ ቀለም ነውና አምላካችን እግዚአብሔር ይህንን የብስራት ዜና እንድንሰማ ስለረዳን ስሙ እየተመሰገነ ይሁን። ዜማው በጣም የሚያምር ነው። ቀለሙ ደግሞ ቅዱስ ዳዊት በዚህ ልክ እጅግ በጣም የተስማማ ብዙ ምስጢር ያለው የትንሣኤ አገልግሎትን በመጀመሪያ ደረጃ በሊቃውንቱ በዲያቆናቱ እንዲበሰር አድርጓል። ሌሎችም የትንሣኤ ቀለሞች አሉ። እነሱን አብረን እንግዲህ 50 ቀን ትንሣኤን እያከበረን ስለምንቆይ ከቅዳሴው ከማህሌቱ ከተለያዩ የቤተክርስቲያን አገልግሎት የትንሣኤ ቀለም እንዲሁ እያነሳን እንቆያለን። የቅዳሴ ደግሞ ምስባክ አለ። እሱም በቀጣይ ቪዲዮ ሰራላችኋለሁ። እሱም ዛቲ ዕለት እንተ ገብረ እግዚአብሔር እትፈሳ ወነታሐሰይ ባቲ ኦ እግዚኦ አድንሱ እግዚአብሔር ስራ የሰራባት ቀን ይህች ናት፣ በእርሷም ደስ ይበለን ሐሴትም እናድርግ ይላል። ይሄ ደግሞ በተለይ በዓለ ሃምሳ ላይ 50ውን ቀን እንበላለን፣ ሮብና ዓርብን ጭምር ጨምረን ነው የምንበላው። አንዳንድ ሰው ለምን ሮብና ዓርብ ይበላል ሲባል ብዙ ስለ ጾምን ማካካሽ አድርጎ የሚቆጥር አለ። ግን ይሄ ምስጢሩ አይደለምና ይሄ አይደለም እውነታው። ከዚህ ምስባክ ጋር ተያይዞ ይሄ ምስጢር ስለሚመጣ ምስባኩን ስናነሳው በጋራ ትርጓሜውን የምናይ ነው የሚሆነው። ለአሁኑ ግን ወተንሥአ እግዚአብሔር በመዘንቃዕ ነው የሚለው የምስባክ ትርጓሜ ይህን ይመስላል። ይሄ የትንሣኤ መጀመሪያ ቀለም ነው። ይቆየን። ሼር እያደረጋችሁ ላይክ እያደረጋችሁ ይህንን ሚዲያ ደግፉ፣ አበረታቱ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። በያላችሁበት መልካም የትንሣኤ በዓል ይሁንላችሁ።